ውሃ ቢወቅጡት እምቦጭ ይላል የሀገራችን ሰው ማለት ነው። ዛሬ እንግዲህ አብርሽ እንግዲህ ያየነው ነገር በጣም ነው የሚገርመው። ለማታ ቀጠሮ ሰጥቶናል ማለት ነው። ምን እንደሚያሳየን እንግዲህ እሱ ራሱ ነው የሚያውቀው ማለት ነው። እኔ ድንቅ ግርም እያለኝ ነው ማለት ነው። ሩታዬ እንግዲህ ጽናቱን ይስጥሽ፣ መቻያውን ይስጥሽ ነው የምለው። ውድ ቤተሰቦቼ ሰላምታዬን አልረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። በነገራችን ላይ ይህን ስጦታ ለሩታ ነው የላኩላት ማለት ነው። ለሩታዬ ነው እና የአራስ ምርቃት ስላልመጣው በጣም ይቅርታ ብዬ ይህንን ስጦታዬን ልኬልሻለሁ። ሩታዬ አድርሱልኝ፣ በላይክ በሼር በሰብስክራይብ አድርሱልኝ እላችኋለሁ ውድ ቤተሰቦቼ። እና ሩታዬ ጽናቱን ይስጥሽ ልልሽ ነው ዛሬ የመጣሁት። በምን ምክንያት ነው ካልሽኝ እንግዲህ ዛሬ የተፖሰተው ቪዲዮ አይን ያስይዛል ማለት ነው። እኔ አንዳንድ ጊዜ አንዳንድ ፎቶዎችን እንትን ላይ አደርጋለሁኝ፣ ግን ደግሞ የዛሬው ፎቶ እንኳን ለራሴ አውርጄ እንትን ልለው ይቅርና እንዲሁ ራሱ ማየቱ ነው የደበረኝ ማለት ነው። ምክንያቱም የሰው ልጅ በዚህ ልክ እንዴት ያስብላል ማለት ነው። በዛ ላይ ባለትዳር ነው። በዛ ላይ ደግሞ የልጅ አባት ተሆኖ ለአንዳንድ ሰዎች ምን አይነት ትምህርት ነው የምንሰጠው? ምን አይነት ትምህርት እየሰጠን ነው? ወይስ ሌላ ፕሮግራም ኑሮ እዛ ፕሮግራም ላይ ሆነው ነው? ወይስ ሆን ብሎ ይሄ ነገር የተደረገ ነው? እና ይህን ነገር እኔ ማወቅ ነው ያቃተኝ ማለት ነው። እና በዚህ ልክ እንዴት አብርሽ እንዴት ራስህን ትረሳለህ? እንዴት በዚህ ልክ ራስህን ትስታለህ? ስተህ ነው እንጂ መቼም በጤናህ አይመስለኝም። እና እዛች ጋር ራስ ልጅ እንግዲህ እንደዛ ልጅ አቅፋ ቁጭ ብላ በጣም ከባድ ነው። ይሄንን ማየት ለሷ እኔ በሷ ቦታ ሁኜ እኔ ነኝ እርር ያልኩት ማለት ነው። ምክንያቱም ደስ አይልም፣ በቃ ደስ አይልም። ወስናችሁ ተለያይታችሁ እንኳን ቢሆን እሺ፣ ግን አሁን ገና ይሄ ይስተካከል ምናምን እየተባለ ባለበት ሁኔታ ላይ ሆናችሁ ለሌላ ሰው ለተመልካች ራሱ ቤተሰብ የሆነ አንዳንድ በቃ አለ አይደል እንዴ ፕራይቬት የሆኑ ነገሮች አሉ እኮ አይደል? ምንም ቢሆን ምንም ብታደርጉ ለራሱ ፊት ለፊት ላይ እንደዚህ ባትሆኑ ባይ ነኝ እኔ እንደኔ ማለት ነው። እና ለምን እንደዚህ ትሆናላችሁ? በዚህ ልክ ምን አመጣው? ሄርሜላ ምን አስበሽ ነው? በእርግጥ አንቺ ስሜትሽን ገልጸሻል፣ ያለውን ነገር ተናግረሻል። እኔ እንደዚህ ብለሽ ገልጸሽ ተናግረሻል። ግን ደግሞ እሱ አንቺን ያከመ መስሎት ነው ወይስ ምንድን ነው? ነገሮች እየተባባሱ ነው የሚሄዱት እንጂ በዚህ መንገድ ከሆነ እየተሻለ የሚሄድ ነገር ያለ አይመስለኝም። እና ይሄ ነገር እንዴት ነው? ወዴት እያመራ ነው? በኋላስ ምንድን ነው የሚጠብቃችሁ እናንተ ልጆች? እና ለምንድን ነው አንዳንድ ጊዜ እኮ እኔ አሁን ውጪ እያለሁ የሰራኋቸው አንዳንድ ቪዲዮዎች አሉና ቁጭ ብዬ አያቸዋለሁ እና የሆነ ስህተት ካለብኝ ይሄንን ለምን እንደዚህ አላደረኩትም እላለሁ። ትንሽ ከአምና ዘንድሮ ዩቱብ ከጀመርኩ አሁን 4 አመቴ ነው። ግን ደግሞ ያው አንዳንዴ እዛ ሆነን ስንሰራ ምን ስንል የምንቀርጻቸው ቪዲዮዎች አሉ እና እሱን እያየሁኝ አንዳንዴ የሆነ ስህተት ካለብኝ አርቄ የቀረጽኩት ምናምን ሲሆን ለምን እንደዛ አደረኩኝ እላለሁኝ ማለት ነው። እና አሁንም ቢሆን እናንተ የሰራችሁት ስህተት ነገ ከነገ ወዲያ የማይመለሱ ሊሆኑ ይችላሉ ማለት ነው። እና ይሄ የምታደርጉት ተምኔል፣ ይሄ የምታደርጉት ፎቶዎች ምናምኖች በኋላ ላይ ችግር እንዳይፈጥርብህ አብርሽ፣ እኔ ይሄንን ነው ልል የምፈልገው ማለት ነው። እና ዛሬ የሰራናቸው ስህተቶች ነገ ዞረው የሚቆጩን እንዴት አረኩ፣ እንዴት ሆንኩ፣ ለምን እንዲያረኩ፣ በምን ስሜት ላይ ሁኜ ነው ብለን የምንጸጸትበትን ሳይሆን ማድረግ ያለብን እሰይ እንኳን አረኩት የምንልበትን ነው መስራት ያለብን ልል ነው የምፈልገው። ምክንያቱም እዚህ ጋር ነገ ይህንን ለምን አደረኩኝ ግን ብለን የምንልበትን ነገር ባንሰራ፣ እንደዚህ አይነት ቪዲዮዎችን ባንፖስት ባይ ነኝ እኔ ማለት ነው። ምክንያቱም ሳናስበው ይሄ የስንት ሰው የቤተሰብን ክብር የሚነካ ስንት አብሮን የሚኖር ሰው አለ። እኔ እዛ ሆኜ በጣም ነበር የምጠነቀቀው። ምክንያቱም የምናገረው የምሰራው ነገሮች ልጆቼን ያሸማቅቅብኝ ይሆን እንዴ ብዬ በጣም ነበረ የምፈራው። እና እኔ እዛ ሆኜ ማን ያውቀኛል ምን አባቱ ብዬ የሆነ ነገር ብሰራ ዞሮ እዚህ ጋር ልጆቼ ቁጭ ብለው የሚያዩት ቪዲዮ ስለሚሆን ማንኛውም ነገር ሳደርግ በጣም
በጥንቃቄ ነበረ እላችኋለሁ ውድ ቤተሰቦቼ። አሁንም ሙስማኤል ምን እየሰራሽ ነው? ምን ላይ ነሽ ካላችሁኝ፣ አሁን ላይ እንግዲህ ዩቱብን እንግዲህ ለወደፊቱ ጠንክሬ ከልጆቼም ጋር እንቅስቃሴ ለማድረግ እያሰብኩኝ ነው። ዝግጅትም ላይ ነኝ ማለት ነው። ከእናንተ የሚጠበቀው ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔን ማበረታታት ይጠበቅባቸዋል። ምክንያቱም ዩቱብ ማለት እዚህ ጋር አንድ ተቋም ነው፣ አንድ ድርጅት ነው። ስለዚህ እሱን ጠንክረን ከሰራን የማንደርስበት ቦታ የለም። ግን ደግሞ ካላወቅንበትና እንደኔ ካልሰራንበት ሁለ ነገሩ እንትን ካላልንበት የሚሆን አይደለም ብዬ ነው ማስበው። እና ጠንክረን ከሰራን ግን በደንብ ትልቅ ደረጃ የምንደርስበት ነው ማለት ነው። እና ኢንሻአላህ አሁንም ቢሆን እናንተ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ኮሜንት ላይ ይሄ እሙ እስማኤል ይህንን ታጠፊያለሽ፣ ይህንን አስተካኪ፣ ይህን ብታስተካኪ ጥሩ ነው የምትሉኝን ነገሮች ሁሉ ለማስተካከል ዝግጁ ነኝ። ሰላማችሁ ብዝዝት ይበልልኝ።